ሚኮ እንዴ ትላንትና እንደዛ ለኛ ስታሽቃበጥ አልነበረ? አይ ቶትናም በቃ አይረባም እኮ ይሄ ቡድን የምሬን ነው የምላችሁ። የዘንድሮ ቶትናም በገዛ እጁ ካልወረድኩኝ እያለ ነው። ካልወረድኩኝ ይኸው ዛሬ ከሊድስ ጋር በሜዳና በደጋፊው ፊት ለ115 ደቂቃ ተጫውተው ማለት ነው። ይኸው አንዳቻ ተጠናቀቀ። አንዳቻ ተጠናቀቀ። ማን ቀጣይ ፊክስቸሮቹን አስቡት። የቶትናም አዌ ከቼልሲ ይጫወታል። ከዛው ሆም ደግሞ ማለት ነው ከኤቨርተን ጋር ነው። ኤቨርተን በጣም ጥሩ ፎርም ላይ የሚገኝ ቡድን ነው። አሁን እንዴት ነው ሁለቱን ጨዋታ አሸንፎ አለመውረዱን ማረጋገጥ የሚችለው? እንደምታዩት ከዌስትሃም ጋር ያላቸው የነጥብ ልዩነት 2 ብቻ ነው። ዛሬ አሸንፎ ቢሆን ኑሮ ወደ 4 ከፍ ማድረግ ይችል ነበረ። 2 ብቻ እንደሆነ ቀጠለ። ይሄ ማለት አንድ ጨዋታ ላይ ቶትናም ተሸነፈ። ዌስትሃም ጥሩ ፎርም ላይ ያለ ቡድን ነው። ተከታታይ ካሸነፈ ቀጥታ ከወራጅ ቀጠና መውጣት ይችላል ማለት ነው። ምንድነው የሚውጠህ ነው? አሁን እኔ ሚኮ ምንድነው የሚውጥ? እኔ ትላንት ለኔ እንደዛ አሽቃበጥክ፣ እኔ እንደዛ ተጋድዬ ዌስትሃምን ተቸግሬ ያሸንፌልህ ወጣ። አንተ ይሄንን እድል መጠቀም ያቀታል? ምን አይነት የደከመ ቡድን ያለህ ሚኮ። ለማንኛውም አይዞሽ በቃ እንዳይደብርሽ። ከወረድሽም ወረድሽ ነው። እሺ ዘንድሮ እኔ 2 ደስታ ነው ለንደን ያሉ የአርሰናል ደጋፊ የሚያከብሩት። አንተ በቶትናም መውረድ፣ ሁለተኛ ደግሞ በዋንጫ መብላት ማለት ነው። ለማንኛውም እኔ ባትወርጂ ደስ ይለኛል። ግን ሁኔታሽን ሳየው ያለሽ ቀሪ ፊክስቸርን ሳየው ከባድ ነው። ምትርፊ እየመሰለኝ አይደል? ይመቻችሁ። ለማንኛውም ስፐርሶች ይሄ ድራማ እጅግ በጣም የተመቻቸው ይመስላል። ኧረ በስመ አብ! አሁን ዛሬ ጨዋታውን ገለው መውጣት ሲገባቸው ምን ነው እንዴ? በቃ መከላከል የሚችለው አርሰናል ብቻ ነው። ነጥብ አስጠብቆ መውጣት ለአርሰናል ብቻ ነው እንዴ የተሰጠው? በግድ ነው እንዴ? ካልወረድ ምናምን እኮ አስመሰላችሁት። ኧረ በጣም ይደብራል። እኛም ምንድን ነው በአመት 6 ነጥብ እኮ የሚሰጠን ክለብ እንደናንተ በጣም ጥቂት ነው። በጣም ጥቂት፣ ብዙም አታስፈልጉም። መውረድ አለባቸው። ኮፒ ሊንክ እያደረጋችሁ ለአካውንቱ ቤተሰብ ያልሆናችሁ የፕላስ ምልክቷ መጫ እንዳይረሳ። ፋሚሊ እኔ ለሱ ብዬ ነው ቶተንሃም እንዳይወርድ እየቋጠርኩ ያለሁት፣ ግን የእሱ ተጫዋቾች ቶተንሃም እንዲወርድ የሚፈልጉ ይመስለኛል። በቃ ለዛ ነው የሚሰሩ የሚመስሉኝ። ሁሉም ኳስ ይዙ እኮ ነው። አሁን ያ ሳፋሪ ነው ቴሌ ነው አገባ፣ ከዛ ደግሞ ፔናልቲ ያሰጠ። ምን አስወረደው? እኔ ያ ዳንሶም የሚባለው እኔ አንዳንዴ ዳንሶን ሳየው እንትን አሁን ራምኬል የኢትዮጵያ ፕሪሚየር ሊግ ውስጥ መጫወት አለበት። ዳንሶ እንግሊዝ ፕሪሚየር ሊግ ውስጥ የተጫወተ ያለ ስራ እኮ ይገርማል። የድል ነገር እንጂ አሁን ዳንሶ በዛ ብቃቱ እዛ የተጫወተ ዳንሶ ኳስ ይዝ እንዴት ያሰጋል መሰላችሁ? ግን ራምኬል ኢትዮጵያ ውስጥ ነው የሚጫወት። በእርግጥ የ40 ቀን እድል ነው፣ ግን ዲዘርቢ አረፈደ እንጂ ፉክክር የሆነ ኤሮፓ ሊግ ምናምን ማፎካከር ይችል ነበር። የሚገርም ሰው እኮ ነው ዲዘርቭ። ያውም በዚች ስኳድ ትንሽ ለውጥ ያመጣው ሙሉ ስኳድ የለውም ቶተንሃም ላይ ጀግና ነው። እኔ እዛ ጋር ፓሽኑ ራሱ በጣም ነው ደስ የሚለኝ። በነገራችን ላይ ሁል ሲቲ ያሸንፏል። ሜላትና ሚልዋን እሱን አሸንፎ አልፏል። ቀጣይ እንግዲህ ነገ እነሱ ይጫወታሉ። እነ ሳውዛምፕተን ከነሱ ጋር ይጫወታል። ሁል ሲቲ እኔ እንዳጋጣሚ ነው የመጣው ብዬ ነው የማስበው። ባለፈውም በጣም ገርሞኛል። በድል ነው እዚህ የመጣው ግን አሸንፏል። ግን ቶትንሃም ዌስትሃምን ትናንት ነጥብ ጥሎለታል። ዛሬ 1 ነጥብ ማለት ከባድ ነገር፣ በጣም አሪፍ ነገር ነው ብዬ አስባለሁ ማግኘቱ። ግን ለዲዘርቢ ሲል ይሄ በርግጥ ዲዘርቢ ብቻ ሳይሆን ቶትንሃም አሁን ብዙ ያው ከማንቸስተር ጋር ጥሩ ባለፈው አምና ኤሮፓ ሊግ ያ በእኛ ችግር ስለሆነ ብዬ ብዙም ለነሱ ላይ ደግሞም ትንሽ ቡድን ናቸው ቂም መያዝ ያስፈልግ። በዛ ላይ እንትናም አለች ስፐርስ ሚኮ ለሷም ተብሎ ባይወርድ ደስ ይለኛል። እንደሷ ምላስ ቢወርድ ደስ ይለኛል። የፒኤስጂ ምላስ እኮ ነው ያላት እሷ። ግን ቶተንሃም ባይወርድ ከሊጉ ዌስትሃም ተመልሶ ይመጣል ብዬ ስለማስብ እሱ ቢወርድ ይሻላል። ግን አሪፍ ጨዋታ ነበር። ፕሪሚየር ሊግ ደባሪ ጨዋታ የለም። እስቲ ለማንኛውም እናንተ ስለ ጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እንደ ቶተንሃም ሆትስፐርስ ግን ብሽቅ ክለብ የለም። እንደዚህ በውድቅት ሌሊት እየቋጠርኩ እንኳን ማያረካ ሁሌ እንደተንሸራተተ በስማም ቦልድ ዛሬ ነጥብ ይዘው መውጣት የሚችሉበትን በቃ አንድ ጌም ብቻ የሚፈልጉበትን እድል አባክነዋል። አሁንም ቢሆን 1 ነጥብ አግኝተው 2 ነጥብ ልዩነት አድርገውታል ከዌስትሃም። ግን በጣም ማሸነፍ የሚችሉት ነበረ። ማቲያስ ቴል 2 ስህተቶችን በተደጋጋሚ ሰርቶ ነበር። የሚገርም ከርል ኳስ አስቆጥሮ እራሱም ደግሞ የፔናልቲው ኢንሲደንት እንዲመጣ አድርጎ ዶሚኒክ ካልቨርት-ሉዊን አስቆጥሯል። ለእኔ ዛሬም የፕሪሚየር ሊጉ የዳኝነት ስህተት ቀጥሎበታል። የማዲሰን ንጹህ ፔናልቲ
ተከልክሏል። ቶተንሃም ሆትስፐርስ ኢቭን ቫር ለማየት ሁላ ፈቃደኛ አልነበሩም። ትንሽ ሞመንት ነበር የነበረው፣ በጣም አስገራሚ ነበረ። ፕሪሚየር ሊጉን በጣም ያደበዝዘዋል ምለው ይሄ በጣም የዳኝነት ስህተት ነው። በጣም ክሊር ፔናልቲ ነበረ። 90+13 ደቂቃዎች ስቶፔጅ ተጨምሮ ነበረ። 4 ደቂቃዎችን ሲቀር ይህን ንጹህ ፔናልቲ ጄምስ ማዲሰን ከረጅም ጉዳት በኋላ ተመልሶ ያስገኘው ቢሆንም ፔናልቲ ለመስጠት ፈቃደኛ አልነበሩም ዳኛው አልቢትሩ። በጣም የሚያሳዝን ነበረ ሞመንት። እናንተስ ጌሙን እንዴት አያችሁት? ቶተንሃም ይወርዳል ወይስ ዌስትሃም? ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልኝ። ቤቱንም ፎሎ አይረሳ። ይመቻችሁ። ጨዋታው አንዳቻ በሆነ ውጤት ተጠናቋል። የዛሬውን ጨዋታ በአንድ ፎቶ ይገለጽ ቢባል ይሄ ፎቶ በጣም በቂ ነው። ሃይላይት ማለት ትችላላችሁ ይሄን ፒክቸር ማለት ነውና 50ኛው ደቂቃ ላይ ነበረ ማቲያስ ቴል አሪፍ የነበረው ማቲያስ ቴል እንግዲህ ግብ አስቆጥሮ ቶተንሃሞችን መሪ ማድረግ ችሎ ነበረ። ነገር ግን ራሱ እዛው ሂሮ ሆነ፣ እዛው ወደ ዜሮ ተመለሰ ማለት ይቻላል። ሌላ ፔናልቲ ደግሞ ሊድሶች እንዲያገኙ ምክንያት የነበረውም ራሱ ማቲያስ ቴል ነበረ። እንደዚህ አይነት ፋውል በመስራቱ ምክንያት ከእግሩ በጣም ከፍ በማለቱ ምክንያት ሊድሶች እንግዲህ ፔናልቲ አግኝተው ፔናልቲያቸውን በካልቨርት ሉዊን አማካኝነት አስቆጥረው አንዳቸው በሆነ ውጤት ተጠናቋል ማለት ነውና ኡፍ ቶተንሃሞች እቺ 3 ነጥብ በጣም የምታስቆጭ 3 ነጥብ ነች። በጣም ማግኘት የሚችሉ 3 ነጥብ ነበረ። ነገር ግን ሊድሶች ላደረጉት ለሁለተኛው አጋማሽ ላደረጉት ጥራታቸው አቻ መውጣት በጣም ይገባቸው ነበረ። በቃ የዕለቱ ትኩሳት ምንድን ያየነው? ሚኮ ያንተ ጥፋት ነው። ኮፍያውን ለምን ቀየርከው? ኮፍያውን ለምን ቀየርክ? በጣም ደስ ያለኝ ሜዳ ውስጥ አንተን በማየቴ ከረጅም ጊዜ ጉዳት በኋላ ቶተንሃም አደራውን በላ። ውለታ እንዴት ነው የሚከፈለው? ግን አቻ ወጥቷል። በሜዳና በደጋፊ ፊት እየተጫወትክ ዌስትሃም ጥሎልህ አንተም ትጥላለህ። ውለታም አያክልም። ለማንኛውም ተጠባቂው ጨዋታ አንዳቻ በሆነ ውጤት ነው የተጠናቀቀው። እንደምትመለከቱት 50ኛው ደቂቃ ላይ ቴል አስቆጥሮ ነበር። ነገር ግን ካልቨርት ሉዊን በፍጹም ቅጣት ምት አስቆጥሮ ጨዋታው አንዳቻ በሆነ ውጤት ተጠናቋል። እና አሁንስ ተስፋችሁ ምንድነው? ለማንኛውም የደረጃ ሰንጠረዡ ይህንን መስሏል። የ2 ነጥብ ልዩነት ብቻ ሆኗል። ቀጣይ ጨዋታዎች እንደምትመለከቱት ኒውካስትልና ሊድስን ነው የሚገጥመው። ዌስትሃም ቶተንሃም ደግሞ ቼልሲንና ኤቨርተንን ነው የሚገጥመው። እጅግ አሳሳቢ። ለማንኛውም ሚኮ ኮፍያውን መቀየር አልነበረብን። እኔ ለምንድን ነው የቀየርከው? ሹራብ ኮፍያ ለምን አደረግ? ያንተ ጥፋት፣ አንተን ያስጣልካቸው። ኡፍ በጣም ነው የምወደው ማዲሰን ባይዘው። በቃ ሜዳ ውስጥ ስላየሁት ደስ ብሎኛል። ደህና አደሩ ባይ። ማቲያስ ቴል የተባል ድድብ ሰውዬ ማለት እግዚአብሔርን ቀጣይ ዓመት ወረድንም አልወረድንም ትወጣለህ አንተ ድድብ። ምን አይነት በስመ አብ ወልድ። እኔ አግብቶላ ለሰርቦ ነበር ይል ጨዋታው ከመጀመሩ ጀምሮ በቃ ፈጣሪ። እኔ በ4 ነጥብ ሆኖ እዚህ ልንደሰት ይኸው በ2 ነጥብ ጭንቀት በጭንቀት ቀጣይ ከቼልሲ ነን። ኧረ በስመ አብ ወልድ። የዘንድሮ ዳኞች ደግሞ እግዚአብሔርን ከኛ ጋር ችግራቸው ምን እንደሆነ የማድሰን ምንድነው? እሺ ምንድነው? ለምንድን ነው የሚሻለው? ኧረ በስመ አብ ወልድ መንፈስ ቅዱስ። ምን አይነት አመት ነው ይሄ አመት? ኧረ እግዚአብሔርን ተቃጠልኩኝ። አቸውተናል፣ ከሊድስ ጋር አቸውተናል። ግን ዳኛው ገደል ግባ። መድኃኒዓለምን ተከፍሎ ነው የገባው። ቶተንሃም እንዲወርድ ትፈልጋላችሁ? ምንድነው? እሺ የማዲሰን ኳስ ምንድነው ፔናልቲ የሚያሰጠው? ለምን ቫር እንኳን ሄደ? ለምንድን ነው የማታዩ? እንዴ ምንድነው ችግራችሁ? ቆይ ከቶተንሃም ጋር ያላችሁ ምን አረግናችሁ እኛ? በእናት በስመ አብ። ዳኛ በመድኃኒዓለም ይሄ ዘረፋ ነው፣ ዘረፋ። መድኃኒዓለምን ዘረፋ። በጣም የሚያስጠላ ፕሪሚየር ሊግ የተባለ ሊግ የውሻ ሊግ፣ ውሾች የሚጮቱበት ሊግ ነው ፕሪሚየር ሊግ። ያህያ ሊግ ነው በቃ ፕሪሚየር ሊግ ማለት። በስመ አብ። እንተናል ለአርሰናል እንደዚህ ይሰጣል፣ ደስ ሲላቸው እንዲህ ይላል። አሁን የማዲሰን ይሄ ኳስ ፔናልቲ አያሰጥም። በእናትህ ኧረ በመድኃኒዓለም ኧረ ተቃጠልኩኝ ኧረ